የህዋው ምስጢር። ቁጥር 76 እያንዳንዱ ፍጡር የራሱ የሆነ እሴትና ዕውቅና የሚያገኝበትን የእግዚአብሔርን ፍቅራዊ ዕቅድ የሚመለከት በመሆኑ በአይሁድና በክርስትና እምነት ትውፊት ውስጥ ፍጥረት የሚለው ቃል ተፈጥሮ ከሚለው ቃል የሰፋ ትርጉም አለው። ተፈጥሮ ብዙውን ጊዜ ሊጠና ሊረዱትና ሊቆጣጠሩት እንደሚቻል ስርዓት ተደርጎ ይታያል። ፍጥረትን ግን መረዳት የሚቻለው የሁሉም አባት ከሆነው እግዚአብሔር የተዘረጋ እጅ እንደሚቀበሉት ስጦታና ወደ አጠቃላይ ህብረት በሚጠራን ፍቅር እንደበራ እውነታ በማሰብ ብቻ ነው። ቁጥር 77 በእግዚአብሔር ቃል ሰማያት ተሰሩ። መዝሙር 33 ቁጥር 6 ይህም ዓለም እውን ሊሆን የቻለው በውሳኔ እንጂ በቀውስ ወይም በእድል አለመሆኑንና ይህም የበለጠ ክብር የሚሰጠው መሆኑን ይነግረናል። ፈጣሪው ቃል ነፃ ምርጫን ያሳያል። ፍጥረተ ዓለም የመጣው በዘፈቀደ ኃይልን በመጠቀም ወይም የራስን ፍላጎት በድፍረት ለመግለጽ ከመሻት አይደለም። ፍጥረት የፍቅር ስርዓት ነው። ፍጥረታትን ሁሉ የሚያንቀሳቅሰው መሰረታዊ ኃይል የእግዚአብሔር ፍቅር ነው። ያሉትን ሁሉ ትወዳለህ፣ ከፈጠርከው ፍጥረትም ምንም የምትንቀው የለም፣ ብትጠላውስ ኖሮ አትፈጥረውም ነበርና። መጽሐፈ ጥበብ ምዕራፍ 11 ቁጥር 24። ስለዚህ ማንኛውም ፍጡር በዓለም ውስጥ የራሱን ቦታ ለሚሰጠው አብ የፍቅር መሳሪያ ነው። ብልጭ ብሎ የሚጠፋው ከሁሉ የሚያንሰው ፍጡር ሕይወት እንኳ የእርሱ የፍቅር መሳሪያ ነው። በጥቂት ሴኮንዶች ለሚቆየው ህልውናውም ቢሆን እግዚአብሔር እርሱን በፍቅሩ ይጠቀልለዋል። ታላቁ ቅዱስ ባሲሊዮስ ፈጣሪን ሲገልጽ ወሰን የሌለው ደግነት ይለዋል። ዳንቴ አሌግሪ ደግሞ ፀሐይንና ከዋክብትን ስለሚያንቀሳቅሰው ፍቅር ይናገራል። ስለዚህ ከተፈጠሩ ነገሮች ወደ እግዚአብሔር ታላቅነትና ፍቅራዊ ምሕረቱ እንሸጋገራለን። ቁጥር 78 ከዚሁ ጋር የአይሁድና የክርስትና አስተሳሰብ ተፈጥሮን ይፋ አድርጎታል። ታላቅነቱንና ግዝፈቱን ማድነቁን ባያቋርጥም ከእንግዲህ ተፈጥሮን እንደ መለኮታዊ ነገር አይቆጥረውም። ይህንንም ሲያደርግ ስለ ተፈጥሮ ያለንን ሰብአዊ ኃላፊነታችንን ይበልጥ ያጎላዋል። ይህ ተፈጥሮን እንደገና ማወቅ በሰዎች ነጻነትና ኃላፊነት ኪሳራ ከቶ ሊሆን አይችልም። ምክንያቱም ሰዎች እንደ ዓለም አካልነታቸው ዓለምን ለመጠበቅና እምቅ አቅሙን ለማጎልበት የራሳቸውን ችሎታ የማዳበር ግዴታ ስላለባቸው ነው። የተፈጥሮን ዋጋና ስሱነት እንዲሁም እግዚአብሔር የሰጠንን ችሎታዎች አውቀን ከተቀበልን በመጨረሻ ቁሳዊ እድገት ገደብ የለውም የሚለውን ዘመናዊ መሰረተ ቢስ እምነት መተው እንችላለን። የሰው ልጅ ይንከባከበው ዘንድ የተሰጠው ስሱ ዓለም የስልጣናችንን አቅጣጫ ለመወሰን ለማዳበርና ለመገደብ የሚያስችሉንን የፈጠራ መንገዶች እንድንቀይስ ያስገድደናል። ቁጥር 79 በግልጽና እርስ በርስ በተገናኙ ስርዓቶች በተደራጀው በዚህ ፍጥረተ ዓለም ውስጥ አያሌ የግንኙነትና የተሳትፎ አይነቶችን ለይተን ማወቅ እንችላለን። ይህም ወደር በሌለው በእግዚአብሔር ኃይል ውስጥ ሆኖ ስለሚዳብረው ሙሉ ዓለም እንድናስብ ያደርገናል። እምነት እየተከሰተ ስላለው ነገር ትርጉሙንና ምስጢራዊ ውበቱን እንድናውቅ ይረዳናል። ወደ አዎንታዊ መንገድ የሚወስዱትንም ሆነ አዳዲስ ክፉ ነገሮችን፣ አዳዲስ የስቃይ ምክንያቶችንና እውነተኛ መሰናክሎችን ለመመርመር አእምሯችንን በነጻነት መጠቀም እንችላለን። ነጻነት፣ እድገት፣ ድህነትና ፍቅር እንዲያብቡ ወይም ወደ ውድቀትና ወደ ጋራ ጥፋት እንዲያመራ የሚያደርገውን የሰው ልጅ ታሪክ ማራኪና ድንቅ የሚያደርገው ይህ ነው። የቤተ ክርስቲያን ሥራ ዓላማ ሁሉም ሰው ተፈጥሮን የመንከባከብ ግዴታ እንዳለበት ማሳሰብ ብቻ ሳይሆን ከሁሉም በላይ የሰውን ዘር ራሱን እንዳያጠፋ መከላከልም ጭምር ነው። ቁጥር 80 ይሁን እንጂ ከእኛ ጋር ለመስራት የሚፈልገውና የእኛን ትብብር የሚጠይቀው እግዚአብሔር ካደረግነው ክፉ ነገር መልካም ነገርን ማውጣት ይችላል። መንፈስ ቅዱስ ውስብስብና ምስጢራዊ የሰው ልጅ ጉዳዮችን ቋጠሮ ለመፍታት የሚችል ለመለኮት የተገባ የትም የሌለ የፈጠራ ችሎታ አለው ማለት ይቻላል። እግዚአብሔር መዳበር የሚያስፈልገው ዓለምን በመፍጠሩ እኛ እንደ መጥፎ
አደጋ ወይም የስቃይ ምንጭ አድርገን የምናስባቸውን ብዙ ነገሮች በመሰረቱ እኛን ከፈጣሪ ጋር እንድንተባበር የሚጠቀምበት የምጥ አይነት ስቃይ አካል እንዲሆኑ በማድረግ በሆነ መንገድ ራሱን ለመገደብ ፈለገ። እግዚአብሔር የግል ነጻነቱን ሳይነካ ለእያንዳንዱ ፍጡር ቅርብ ነው። ይህም ለምድራዊ ጉዳዮች ተገቢ ነጻነት መሰረት ነው። የእያንዳንዱን ፍጡር ህልውናና እድገት የሚያረጋግጠው የእርሱ መለኮታዊ ሀልዎት የፍጥረትን ሥራ ይቀጥላል። የእግዚአብሔር መንፈስ ፍጥረተ ዓለምን በችሎታ ሞልቶታል። ስለዚህም ከተፈጥሮ ነገሮች ውስጥ ሁል ጊዜ አዲስ ነገር ሊበቅል ይችላል። ተፈጥሮ በነገሮች ላይ የታተመ እነዚያ ነገሮች ወደ ተወሰነላቸው ግብ እንዲያመሩ የሚያደርግ አንድ አይነት ስነ ጥበብ፣ ይኸውም የእግዚአብሔር ስነ ጥበብ እንጂ ሌላ ነገር አይደለም። ይህም አንድ መርከብ ሰሪ የመርከብ ቅርጽ እንዲይዙ ለእንጨቶች ኃይል እንደሚሰጣቸው ማለት ነው። ቁጥር 81 የዝግመተ ለውጥ ሂደትን ግምት ውስጥ ብናስገባ እንኳ ሰዎችም በሌሎች ግልጽ ስርዓቶች መፈጠር ሙሉ በሙሉ ሊገለጽ የማይችል ልዩ ባህሪ ያላቸው፣ እያንዳንዳችን የራሳችን የሆነ ግላዊ ማንነትና ከሌሎችና ከራሱ ከእግዚአብሔር ጋር የመወያየት ችሎታ አለን። የማገናዘብ፣ የመከራከር፣ የመፍጠር፣ እውነታን የመተርጎምና ኪነ ጥበብን የመፍጠር ችሎታችን እንዲሁም ገና ያልተዳሰሱ ሌሎች ተሰጦችን ከፊዚክስና ከባዮሎጂ መስኮች እጅግ የላቀ አይነተኛ ባህሪ እንዳለን ማሳያዎች ናቸው። በቁሳዊ ዓለም ውስጥ የግላዊ ሰውነት ነጥሮ የመውጣት ምስጢር የእግዚአብሔርን ቀጥተኛ ተግባርና ራሱን ስለሌላው አንተ ብሎ የሚያስተዋውቅ ለሕይወትና ለግንኙነት የሚያስተላልፈውን ልዩ ጥሪ የሚያመለክት ነው። የመጽሐፍ ቅዱስ የዘፍጥረት ታሪክ እያንዳንዱን ሰው ወደ ቁሳዊነት ከቶ ዝቅ ሊል እንደማይችል ፍጡር አድርገን እንድንመለከት ይጋብዘናል። ቁጥር 82 ይሁን እንጂ ሌሎች ሕያዋን ፍጥረታትን ፍትሐዊ ባለሆነ የሰው አገዛዝ ስር የወደቁ ተራ ነገሮች ብቻ አድርጎ ማየት ስህተት ነው። ተፈጥሮን እንደ ትርፍና የጥቅም ምንጭ ብቻ አድርጎ ማየት በህብረተሰብ ላይ የሚያስከትላቸው አሳሳቢ ውጤቶች አሉት። ይህ ጉልበት ትክክል ነው የሚለው እይታ በብዙሃኑ ሰዎች ዘንድ ከፍተኛ የሆነ አለመመጣጠንን፣ ኢፍትሐዊነትንና የሁከት ተግባራትን አስከትሏል። ይህም ሊሆን የቻለው ሀብት በቀዳሚዎች ወይም በኃያላን እጅ ስለገባና አሸናፊ ሁሉንም ጠቅልሎ ስለሚወስድ ነው። ይህን አሰራር ፈጽሞ የማይቀበሉ ኢየሱስ ያቀረባቸው የስምምነት፣ የፍትህ፣ የወንድማማችነትና የሰላም ምሳሌዎችም አሉ። እርሱ በምድር ላይ በኖረበት ዘመን ስለነበሩ ባለስልጣናት ሲናገር የአሕዛብ ገዢዎች በሕዝባቸው ላይ ጌቶች እንደሚሆኑ፣ ባለስልጣኖቻቸውም በኃይል እንደሚገዟቸው ታውቃላችሁ። በእናንተ መካከል ግን እንዲህ መሆን የለበትም። ከእናንተ ትልቅ መሆን የሚፈልግ አገልጋያችሁ ይሁን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 25 እስከ 26። ቁጥር 83 የፍጥረተ ዓለም የመጨረሻው ግብ የሁሉም ነገሮች የእድገት መለኪያ በሆነውና ከሙታን በተነሳው ክርስቶስ ወደ ተገኘው ወደ እግዚአብሔር ሙላት መድረስ ነው። እዚህ ላይ ማንኛውንም በሌሎች ፍጥረታት ላይ የሚደርሰውን የሰዎችን ጨቋኝና ኃላፊነት የጎደለውን አገዛዝ የሚቃወም ሌላም ክርክር ማከል እንችላለን። የሌሎች ፍጥረታት የመጨረሻ ግብ ያለው በእኛ ውስጥ አይደለም። ይልቁንም ፍጥረታት ሁሉ ከእኛ ጋር በመሆንና በእኛም አማካይነት ከሙታን የተነሳው ክርስቶስ ሁሉንም ነገሮች ወደሚጠቀልልበትና ወደሚያበራበት የላቀ ሙላት ወደ ሆነው ወደ ጋራ መድረሻ ግብ ይኸውም ወደ እግዚአብሔር ይጓዛሉ። አእምሮና ፍቅር ያላቸውና በክርስቶስ ሙላት የተሳቡ ሰዎች መላ ፍጥረታትን ወደ ፈጣሪያቸው መልሰው መምራት ይጠበቅባቸዋል። በፍጥረት ህብር ውስጥ የእያንዳንዱ ፍጥረት መልእክት። ቁጥር 84 እያንዳንዱ ሰው የእግዚአብሔር አምሳል ነው ብለን በአጽንኦት መናገራችን እያንዳንዱ ፍጡር የራሱ የሆነ ዓላማ ያለው የመሆኑን እውነታ ችላ እንድንል አያደርገንም። ከሚፈለገው በላይ የሆነ ምንም ነገር የለም። መላው ቁሳዊ ዓለም የእግዚአብሔርን ፍቅር፣ ለእኛ ያለውን ወሰን የሌለውን ፍቅር ይናገራል። አፈር፣ ውሃ፣ ተራሮች፣ ሁሉም ነገሮች በእግዚአብሔር እጅ የተዳሰሱ ናቸው።
ከእግዚአብሔር ጋር ያለን የግንኙነት ታሪክ ሁል ጊዜ ጥልቅ የሆነ ግላዊ ትርጉም ካላቸው ልዩ ቦታዎች ጋር የተሳሰረ ነው። ሁላችንም ቦታዎችን እናስታውሳለን። እነዚያንም ቦታዎች እንደገና መጎብኘት እጅግ ይጠቅመናል። በኮረብታማ አካባቢ የኖረ ወይም ውሃ ሊጠጣ በምንጭ አጠገብ የተቀመጠ ወይም በአቅራቢያው ባለ ሜዳ የቦረቀ ማንኛውም ሰው ወደ እነዚህ ስፍራዎች ተመልሶ መሄድ እውነተኛ ምንነታቸውን እንደገና ለማግኘት መልካም አጋጣሚ ይፈጥርለታል። ቁጥር 85 እግዚአብሔር ፊደላት በፍጥረተ ዓለም ወይም በህዋው ውስጥ ያሉ የፍጥረታት ስብስብ የሆኑበትን ውድ መጽሐፍ ጽፏል። የካናዳ ጳጳሳት በትክክል እንዳመላከቱት ከዚህ የእግዚአብሔር መገለጥ የተገለለ አንዳችም ፍጥረት የለም። ከግዙፍ ትዕይንቶች እስከ ደቃቅ ሕያው ፍጡር ድረስ ተፈጥሮ የማያቋርጥ ድንቅና አግራሞት ምንጭ ነው። እንዲሁም የመለኮት ቀጣይ መገለጥ ነው። የጃፓን ጳጳሳትም በበኩላቸው እያንዳንዱ ፍጡር የህልውናውን ውዳሴ ሲዘምር መስማት በእግዚአብሔር ፍቅርና ተስፋ መኖር ነው በማለት አእምሮን የሚኮረኩር ሐሳብ ሰንዝረዋል። ስለ ፍጥረታት ማሰላሰል በእያንዳንዱ ነገር ውስጥ እግዚአብሔር ለእኛ ሊሰጥ የሚፈልገውን ትምህርት እንድናገኝ ይረዳናል። ምክንያቱም ለአንድ ምእመን ስለ ፍጥረት ማሰላሰል ማለት መልእክት መስማት፣ ተጻራሪ የሚመስልና ጸጥ ያለ ድምፅ ማዳመጥ ነውና። በመጽሐፍ ቅዱስ ውስጥ ከሚገኘውና በትክክልም መገለጥ ተብሎ ከሚጠራው ጎን ለጎን በፀሐይ ብርሃንና በሌሊት ጨለማ ውስጥ መለኮታዊ መገለጥም አለ። ለዚህ መገለጥ ትኩረት በመስጠት ራሳችንን ከሌሎች ፍጥረታት አንጻር ማየትን እንማራለን። ዓለምን በመግለጽ ራሴን እገልጻለሁ። የዓለምን ምስጢር ለመፍታት ስጥር ራሴን አገኛለሁ። ቁጥር 86 መላው ፍጥረተ ዓለም ከነ ልዩ ልዩ መገለጫዎቹ የእግዚአብሔርን ተዝቆ የማያልቅ ሀብት ያሳያል። ቅዱስ ቶማስ አኳይናስ በአስተውሎት እንዳመላከተው ብዝሃነትና ልዩ ልዩ መሆን ከመጀመሪያው ሰሪ ሐሳብ የመጣ ነው። እርሱም መለኮታዊ ደግነትን በመወከል ረገድ አንዱ የጎደለውን ሌላው እንዲሞላ ፈለገ። ምክንያቱም የእግዚአብሔርን ደግነት በተሟላ መልኩ የሚወክል አንድም ፍጥረት የለምና። ስለዚህ የነገሮችን ብዛት ከነ ልዩ ልዩ ግንኙነቶቻቸው መረዳት ይኖርብናል። የአንድን ፍጡር ጠቀሜታና ትርጉም በተሻለ ሁኔታ መረዳት የምንችለው ደግሞ በእግዚአብሔር ሙሉ ዕቅድ ውስጥ አስገብተን ስናሰላስለው ነው። ትምህርተ ክርስቶስ እንደሚያስተምረን እግዚአብሔር የፍጥረታትን መስተጋብር ይፈልጋል። ጨረቃና ፀሐይ፣ ጥድና ትንሽ አበባ፣ ንስር አሞራና ድንቢጥ፣ የእነዚህ ሁሉ ተቆጥሮ የማያልቅ ብዝሃነትና አለመመጣጠን ራሱን የቻለ አንድም ፍጥረት እንደሌለ ያሳየናል። ፍጥረታት የሚኖሩት እርስ በርስ በመደጋገፍ አንዱ የሌላውን ጉድለት በመሙላትና አንዱ ሌላውን በማገልገል ብቻ ነው። ቁጥር 87 በሕያዋን ፍጥረታት ሁሉ ውስጥ የሚንጸባረቀውን እግዚአብሔርን ማየት ስንችል እግዚአብሔርን ስለ ፍጥረታቱ ሁሉ ለማመስገንና ከእነርሱ ጋር ሆነን እርሱን እንድናመልክ ልባችን ይነሳሳል። ይህም ስሜት በቅዱስ ፍራንሲስኮስ ዘአሲሲ የውዳሴ መዝሙር ውስጥ ድንቅ በሆነ መንገድ እንደዚህ ተገልጿል። ጌታዬ ሆይ በፍጥረታትህ ሁሉ በተለይ ቀን በሆነውና በእርሱ አማካይነት አንተ ብርሃንን በምትሰጠን በክቡር ወንድም ፀሐይ ተመስገን። እርሱ ውብና በታላቅ ክብር የሚያበራ የአንተ የልዑል አምሳል ነውና። ጌታዬ ሆይ በእህት ጨረቃና በከዋክብት ተመስገን። አንተ በሰማይ ላይ ግልጽና ውብም አድርገህ ሰርታቸዋልና። ጌታዬ ሆይ በወንድም ነፋስ በደመናም ሆነ በጠራ አየር እንዲሁም ለፍጥረታትህ ሕይወትን በምትሰጥበት በማናቸውም የአየር ሁኔታ ተመስገን። ጌታዬ ሆይ እጅግ ጠቃሚና ትሁት ውድና ንጹሕ በሆነች በእህት ውሃ አማካይነት ተመስገን። ጌታዬ ሆይ ሌሊቱን በምታሞቅበት በወንድም እሳት አማካይነት ተመስገን። እርሱ ውብና ተጫዋች ብርቱና ኃይለኛ ነው። ቁጥር 88
የብራዚል ጳጳሳት እንዳመለከቱት ተፈጥሮ በሙሉ እግዚአብሔርን የሚገልጽ ብቻ ሳይሆን የእርሱ ሀልዎት ስፍራም ነው። የሕይወት መንፈስ በሕያው ፍጥረት ሁሉ ውስጥ ይኖራል፣ ከእርሱም ጋር ግንኙነት እንዲኖረን ይጠራናል። ይህን ሀልዎት ማወቅ ስነ ምህዳራዊ ትሩፋቶችን እንድናዳብር ያደርገናል። ይሁን እንጂ በእግዚአብሔርና በዚህ ዓለም ነገሮች መካከል የእርሱን ሙላት ያልተላበሰ መጠኑ ሊገለጽ የማይችል ርቀት መኖሩን መዘንጋት አያስፈልግም። ያለበለዚያ ለፍጥረታትም ቢሆን አንዳች በጎ ነገር ማድረግ አንችልም። ምክንያቱም የእነርሱን ተገቢና ትክክለኛ ቦታ ማወቅ ይሳነናልና። እነርሱ በትንሽነታቸው ሊሰጡን የማይችሉትን ነገር ከእነርሱ መጠየቅ ይሆንብናልና። ዓለም አቀፋዊ ሱታፌ ቁጥር 89 የዚህ ዓለም ፍጥረታት ባለቤት አልባ አይደሉም። ጌታ ሆይ አንተ ያሉትን ሁሉ ትወዳለህ። ጥበብ ምዕራፍ 11 ቁጥር 26። ይህም የእምነታችን መሰረት ነው። የፍጥረተ ዓለም አንድ አካል እንደመሆናችን መጠን በአንድያ አብ የተፈጠርን ነን። ሁላችንም በዓይን በማይታይ ማሰሪያ ተያይዘናል። አንድ ላይ ሆነን በተቀደሰ አፍቃሪና ትሁት አክብሮት የሚሞላን የላቀ ህብረት ያለው ሁሉን አቀፍ ቤተሰብ እንሆናለን። እዚህ ላይ ይህን መናገር እፈልጋለሁ። እግዚአብሔር በዙሪያችን ካለው ዓለም ጋር በጥብቅ ስላስተሳሰረን የአፈር በረሃማነት እንደ አካላዊ ህመም፣ የብዝሃ ሕይወት መጥፋት እንደ አስጨናቂ ጥፋት ሆኖ ይሰማናል። ቁጥር 90 ይህ ማለት ያሉትን ነገሮች ሁሉ በእኩል ደረጃ ማስቀመጥ ወይም ሰዎችን አይነተኛ ዋጋቸውንና እርሱም የሚያስከትለውን ትልቅ ኃላፊነት ማሳጣት አይደለም። ወይም እንዳንሰራባትና በደካማነቷ እንዳንጠብቃት እስከ ማድረግ የዘለቀ የምድር አምልኮትን አያመለክትም። እነዚህን የመሰሉ ሐሳቦች ከሚገዳደረን እውነታ እንድናፈነግጥ ወደሚያደርጉና ሚዛናቸውን ወዳልጠበቁ አዳዲስ ሁኔታዎች ሊያደርሱን ይችላሉ። አንዳንድ ጊዜ የሰውን የላቀ ስብዕና የመካድን አስጨናቂ ሁኔታ እናያለን። ሰዎች ሁሉ በእኩል መጠን መካፈል የሚገባቸውን ክብር ከመጠበቅ ይልቅ ለሌሎች ብዝሃ ሕይወት የመጨነቅ ሁኔታ ይታያል። በእርግጥ ሌሎች ያሉ ነገሮች ኃላፊነት በጎደለው መንገድ እንዳይጎዱ መጨነቅ ይኖርብናል። ነገር ግን በመካከላችን ባለው ሰፊ አለመመጣጠን በተለይ አንዳንዶች ራሳቸውን ከሌሎች የበለጠ ዋጋ እንዳለባቸው አስመስለው የሚያስቡትን በዝምታ መታገሳችንን በመቀጠላችን ልንናደድ ይገባል። ነገር ግን በመካከላችን ባለው ሰፊ አለመመጣጠን በተለይም አንዳንዶች ራሳቸውን ከሌሎች የበለጠ ዋጋ እንዳላቸው አስመስለው የሚያስቡትን በዝምታ መታገሳችንን በመቀጠላችን ቅር ሊለን ይገባል። አንዳንዶች በተስፋ አስቆራጭና አስነዋሪ ድህነት ውስጥ ተዘፍቀው መውጫ አጥተው ሲጨነቁ፣ አንዳንዶች ግን ባላቸው ሀብትና ንብረት ምን ማድረግ እንዳለባቸው ቅንጣት ያክል ደንታ ሳይኖራቸው የበላይነታቸውን በከንቱ ሲያሳዩና በሌላ ቦታ ቢሆን ኖሮ ዓለምን የሚያጠፋ ቆሻሻ ትተው ሲሄዱ ማየት ይሳነናል። በዘልማድ አንዳንዶች የበለጠ መብት ኖሯቸው የተወለዱ ይመስል ራሳቸውን ከሌሎች የበለጡ ሰዎች አድርገው ሲያስቡ እያየን በችላ ባይነታችን ቀጥለናል። ቁጥር 91 ልባችን ርኅራሄ፣ ደግነትና ለባልንጀሮቻችን ደንታ ከሌለው ከሌላው ተፈጥሮ ጋር የሚኖረን ጥልቅ አንድነት እውን ሊሆን አይችልም። ከምድረ ገጽ ሊጠፉ የተቃረቡትን የብዝሃ ሕይወት ሕገወጥ ዝውውር እየተቃወሙ ሕገወጥ የሰዎችን ዝውውር ፈጽሞ ችላ ማለት ስለ ድሆች አለመጨነቅ ወይም ተፈላጊ የማይመስለውን ሌላ ሰው ማጥፋት እርስ በርስ የሚቃረን አካሄድ መሆኑ ግልጽ ነው። ይህ አካሄድ ስለ ስነ ምህዳር የምናደርገውን ትግል ትርጉም ያሳጠዋል። ቅዱስ ፍራንሲስኮስ እግዚአብሔርን ስለ ፍጥረታቱ ባመሰገነበት መወድሱ ጌታ ሆይ ስለ ፍቅርህ ምሕረት በሚያደርጉ ሰዎች አማካኝነት ተመስገን ያለው በአጋጣሚ አይደለም። ሁሉም ነገር እርስ በርስ የተገናኘ ነው። ስለዚህ ለስነ ምህዳር መጨነቅ ባልንጀሮቻችን ስለሆኑ ሰዎች ካለን እውነተኛ ፍቅርና የህብረተሰብ ችግሮችን ለመፍታት ከሚኖር ቁርጠኝነት ጋር እንዲተሳሰር ያስፈልጋል። ቁጥር 92 ከዚህ በተጨማሪ ልባችን በእውነት ለሁሉ አቀፍ አንድነት ክፍት ሲሆን ይህን የመሰለ ወንድማማችነት ምንም ነገርና ማንንም አያግልም። ስለዚህ ለዚህ ዓለም ፍጥረታት የምናሳየው ቸልተኝነት ወይም ጭካኔ ፈጠነም ዘገየም ለሌሎች ሰዎች የምናሳየውን አያያዝ መንካቱ አይቀርም። አንድ ልብ ብቻ ስላለን
አንድን እንስሳ እንድናንገላታ የሚያደርገን የጭካኔ ተግባር እምብዛም ሳይቆይ ከሌሎች ሰዎች ጋር ባለን ግንኙነት ላይም መንጸባረቁ አይቀርም። በማንኛውም ፍጥረት ላይ የሚፈጸም ጭካኔ የሰውን ክብር ይጻረራል። ማንኛውንም የእውነታ ገጽታ ችላ ብንል ራሳችንን ሙሉ በሙሉ አፍቃሪያንን ብሎ ማሰብ ይከብዳል። ሰላም፣ ፍትህና ፍጥረትን ተንከባክቦ መጠበቅ ፍጹም የሆነ መስተጋብር ያላቸው 3 ርዕሰ ጉዳዮች ስለሆኑ እነርሱን አሳንሰው ካላዩአቸው በስተቀር እርስ በርስ ሊለያዩና በተናጠል ሊታዩ አይችሉም። ሁሉም ነገር የተገናኘ ነው። እኛም ሰዎች ድንቅ በሆነ መንፈሳዊ ንግደት ላይ ያለን ወንድሞችና እህቶች ሆነን ተሳስረናል። እግዚአብሔር ለእያንዳንዱ ፍጡር ባለው ፍቅር ከወንድም ፀሐይ፣ ከእህት ጨረቃ፣ ከወንድም ወንዝና ከእናት ምድር ጋር በፍቅር በሚያስተሳስረን ፍቅር አንድ ሆነናል። የሀብቶች የጋራ ግብ ቁጥር 93 አማንያን ብንሆንም ባንሆንም ዛሬ ምድሪቱ በዋናነት የጋራ ቅርስ ናት። ፍሬዋም ሁሉንም ይጠቅም ዘንድ የታለመ ነው በሚለው ሐሳብ እንስማማለን። ለአማንያን ይህ ለፈጣሪ የመታመን ጉዳይ ነው። ምክንያቱም እግዚአብሔር ዓለምን የፈጠረው ለሁሉም ነውና። ስለዚህ ማንኛውም ስነ ምህዳራዊ አመለካከት የድሆችንና የግፉአንን መሰረታዊ መብቶች ያገናዘበ ማህበራዊ ገጽታ ያለው እንዲሆን ያስፈልጋል። የግል ሀብት ለሁሉ አቀፍ የሀብት ዓላማ፣ የእያንዳንዱ መብትም ለሀብት አጠቃቀም ተገዢ የመሆን መርሆ ማህበራዊ ምግባርን የሚመለከት ወርቃማ ሕግና የመላው ግብረ ገብና ማህበራዊ ስርዓት የመጀመሪያ መርሆ ነው። የክርስትና ትውፊት የግል ሀብት የማፍራት መብትን እንደ ፍጹም ወይም አይነኪ አድርጎ ቆጥሮት አያውቅም። ይልቁንም የሁሉንም የግል ሀብት አይነቶች ማህበራዊ ዓላማ አበክሮ ገልጾታል። ቅዱስ ዮሐንስ ዳግማዊ ስለዚህ አስተምሮ አበክረው ሲናገሩ እግዚአብሔር ምድርን ለመላው የሰው ዘር የሰጠው ማንንም ሳያገልል ወይም ለማንም ሳያዳላ ሁሉንም አባላቱን እንድትመግብ ነው ብለዋል። እነዚህ ብርቱ ቃላት ናቸው። አያይዘውም ሰብአዊ መብቶችን ይህም ግላዊና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንዲሁም የአገሮችና የህዝቦችን መብት የሚያከብርና የሚያዳብር የልማት አይነት በእውነት ለሰው ልጅ የተገባ አይደለም። አያይዘውም ሰብአዊ መብቶችን ይኸውም ግላዊና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንዲሁም የአገሮችና የህዝቦችን መብቶች የማያከብርና የማያዳብር የልማት አይነት በእውነት ለሰው ልጆች የተገባ አይደለም ሲሉ አስረድተዋል። እንደዚሁም ቤተ ክርስቲያን የግል ሀብት የማፍራት ህጋዊ መብትን በእርግጥ ታከብራለች። ነገር ግን ሀብት እግዚአብሔር የሰጠውን አጠቃላይ ዓላማ ይፈጽም ዘንድ በግል ንብረት ሁሉ ላይ ሁል ጊዜ ማህበራዊ መያዣ እንዳለም በግልጽ ታስተምራለች በማለት አብራርተውታል። ይህን ስጦታ ጥቂቶችን ብቻ በሚጠቅም መልኩ መጠቀም ከእግዚአብሔር እቅድ ጋር እንደማይስማማ አበክረው ተናግረዋል። ይህም የሰው ልጅ አካል የሆኑ አንዳንድ ወገኖች የሚያራምዱትን ፍትሐዊ ያልሆኑ ልምዶችን ከባድ ጥያቄ ውስጥ ያስገባል። ቁጥር 94 ጌታ የሁላቸውም ፈጣሪ ስለሆነ ሀብታሞችም ሆኑ ድሆች እኩል ክብር አላቸው። እርሱ ታናሹንም ታላቁንም ፈጠረ። እርሱ ፀሐዩን ለክፉዎችና ለደጎች ያወጣል። የፓራጓይ ጳጳሳት እንዳመለከቱት ይህ ነገር የሚያስከትላቸው ውጤቶች አሉ። ማንኛውም ገበሬ ቤቱን የሚሰራበት ቤተሰቡን ለመመገብና ሕይወትን ለመታደግ የሚያስችለውን ሥራ የሚያከናውንበት ተመጣጣኝ የሆነ መሬት የማግኘት የተፈጥሮ መብት አለው። ይህ መብት የይስሙላ ሳይሆን እውን ይሆን ዘንድ ዋስትና ሊሰጠው ይገባል። ይህም ማለት የንብረት ባለቤት ከመሆን ባሻገር የገጠር ሰዎች የቴክኒክ ትምህርት፣ ብድር፣ መድህን እናም ገበያንም ጭምር የሚያገኙበት መንገድ ሊመቻችላቸው ይገባል። ቁጥር 95 የተፈጥሮ አካባቢ የጋራ ሀብት የሰው ዘር ሁሉ ቅርስና የሰው ሁሉም ኃላፊነት ነው። አንድን ነገር የራሳችን ስናደርገው ለሰው ሁሉ ጥቅም ለማስተዳደር ብቻ ነው። ይህን ካላደረግን የሌሎችን ህልውና በመንፈጋችን የህሊና ጫና ይሰማናል። ለዚህም ነው የኒውዚላንድ ጳጳሳት 20% የዓለም ህዝብ የሀብት ፍጆታ መጠን ድሃ አገሮችና መጪ ትውልዶች ለህልውናቸው የሚጠቀሙበትን ሀብት እያሳጣ ባለበት ሁኔታ አትግደል የሚለው ትእዛዝ ትርጉሙ ምንድን ነው በማለት የጠየቁት። የኢየሱስ ትኩረት
ቁጥር 96። ኢየሱስ በፈጣሪ አምላክ ላይ ያለውን መጽሐፍ ቅዱሳዊ እምነት በመከተል እግዚአብሔር አባት ነው የሚለውን መሰረታዊ እውነት አጠነከረ። ከደቀ መዛሙርቱም ጋር ሲነጋገር እግዚአብሔር ከፍጥረታቱ ሁሉ ጋር ያለውን አባታዊ ግንኙነት እንዲገነዘቡ ጋበዛቸው። እያንዳንዳቸውም በእግዚአብሔር ዓይን ዋጋ እንዳላቸው በደግነት አሳሰባቸው። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ይሁን እንጂ ከእነርሱ አንዷ እንኳ በእግዚአብሔር ዘንድ አትዘነጋም። የሉቃስ ወንጌል ምዕራፍ 12 ቁጥር 6። እስቲ የሰማይን ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 26። ቁጥር 97 ጌታ እርሱ ራሱ ሁል ጊዜ ከተፈጥሮ ጋር ስለሆነ ፍቅርና ሙሉ አድናቆትንም በማሳየት ሌሎችንም በዓለም ውስጥ ላለው ውበት ትኩረት እንዲሰጡ ጋብዟቸዋል። በአገሩ ውስጥ ሲመላለስ ብዙ ጊዜም ቆም ብሎ በአባቱ የተዘራውን ውበት ያሰላስልና በእነዚህ ነገሮች ውስጥ ያለውን መለኮታዊ መልእክት እንዲያዩ ደቀ መዛሙርቱን ይጋብዛቸው ነበር። አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ። የዮሐንስ ወንጌል ምዕራፍ 4 ቁጥር 35። መንግሥተ ሰማይ አንድ ሰው ወስዶ በእርሻ ውስጥ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ዛፍ ትሆናለች። የማቴዎስ ወንጌል ምዕራፍ 13 ከቁጥር 31 እስከ 32። ቁጥር 98 ኢየሱስ ከፍጥረት ጋር በሙሉ ስምምነት ኖረ። ሌሎችም ነፋስና ባህር እንኳን የሚታዘዙለት እንዴት ያለ ሰው ነው በማለት ተደነቁ። የእርሱ ማንነት ከዓለም እንደተገለለ ባህታዊ ወይም የሕይወትን አስደሳች ነገሮች እንደሚጠላ ሰው አልነበረም። ስለ ራሱም ሲናገር የሰው ልጅ እየበላና እየጠጣ መጣ፣ እነርሱም በልቶ የማይጠግብ ጠጪ አሉት። የማቴዎስ ወንጌል ምዕራፍ 11 ቁጥር 19። እርሱ ስጋን፣ ቁስንና የዓለምን ነገሮች ከሚንቁ ፍልስፍናዎች የራቀ ነበረ። ይሁን እንጂ እነዚህን የመሰሉ ጤናማ ያልሆኑ መንታ ባህሪያት በታሪክ ሂደት ውስጥ በአንዳንድ ክርስቲያን ተመራማሪዎች ላይ ጥቁር ነጥብን ጣሉ፣ ወንጌልንም አበላሹ። ኢየሱስ እግዚአብሔር ከፈጠረውና በጥበቡም ቅርጽ ካስያዘው ነገር ጋር በየቀኑ እየተገናኘ በእጆቹ ሰራ። የእርሱ አብዛኛው ሕይወት ከቶውንም አድናቆት ስላላስገኘ ለዚህ ስራና የትህትና ሕይወት የዋለ መሆኑ ይገርማል። ይህ አናጢው የማርያም ልጅ አይደለምን? የማርቆስ ወንጌል ምዕራፍ 6 ቁጥር 3። በዚህ አይነት የሰውን የጉልበት ሥራ ቀደሰ፣ ለእድገታችንም ልዩ ዋጋ ያለው እንዲሆን አደረገው። ቅዱስ ዮሐንስ ዳግማዊ እንዳስተማሩት ስለ እኛ ከተሰቀለው ክርስቶስ ጋር በመሆን የሥራን ድካም በመታገስ ሰው በተወሰነ መንገድ ከእግዚአብሔር ልጅ ጋር በሰው ዘር ቤዛነት ይተባበራል። ቁጥር 99 ክርስትና ስለ ዓለም ባለው አረዳድ የፍጥረት ሁሉ ዕጣ ፋንታ ከጥንት ጀምሮ ካለው ከክርስቶስ ምስጢር ጋር የተሳሰረ ነው። ሁሉም ነገር በእርሱና ለእርሱ ተፈጥሯል። ቆላስያስ ምዕራፍ 1 ቁጥር 16። የዮሐንስ ወንጌል መቅድም የእግዚአብሔር ቃል ወይም ሎጎስ የሆነውን የክርስቶስን የመፍጠር ታሪክ ይገልጻል። ነገር ግን መቅደሙ ድንገት ይኸው ቃል ሥጋ መሆኑን ወደ መግለጽ ይሸጋገራል። የሥላሴ አንዱ አካል ወደ ፍጥረታት ዓለም ይገባል፣ ዕጣ ፈንታውንም እስከ መስቀል ሞት ድረስ ከእርሱ ጋር ያደርጋል። ዓለም ከተፈጠረ ጀምሮ በተለይም በምስጢረ ሥጋዌ አማካይነት የክርስቶስ ምስጢር ነጻነቱን ሳይነካ በመላው የዓለም ተፈጥሮ ውስጥ በስውር መንገድ ይሰራል። ቁጥር 100 አዲስ ኪዳን የሚነግረን ስለ ምድራዊ ኢየሱስና እርሱም ከዓለም ጋር ስለነበረው ተጨባጭ የፍቅር ግንኙነት ብቻ አይደለም። ከሙታን ስለተነሳውና ስለከበረው በሁለንተናዊ ጌትነቱ በፍጥረት ሁሉ ውስጥ ስለሚገኘው ሁኔታውም ይናገራል። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀል ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ወደ ቆላስያስ ምዕራፍ 1 ከቁጥር 19 እስከ 20።
ይህም ወልድ ሁሉን ነገር ለአብ ወደሚያስረክብበት ወደ ዘመን ፍጻሜ ዓይኖቻችን እንዲያተኩሩ ያደርገናል። ይህም እግዚአብሔር ሁሉ በሁሉ እንዲሆን ነው። ስለዚህ የዚህ ዓለም ፍጥረታት ከእንግዲህ ለእኛ የሚታዩት በተፈጥሮ ሽፋን ውስጥ ብቻ አይደለም። ምክንያቱም ከሙታን የተነሳው ኢየሱስ ምስጢራዊ በሆነ መንገድ ለራሱ ስለሚይዛቸውና ወደ ፍጻሜያቸው ሙላት ስለሚመራቸውም ነው። የእርሱ ዓይኖች ያሰላሰሏቸውና ያደነቋቸው የሜዳ አበቦችና ወፎች አሁን በእርሱ አንጸባራቂ ብርሃን ይሞላሉ።